አዲስ አዳነች አበቤ ደወለችልኝ። ምን ማለት ታው ስነ ስርዓት ለምዶብኝ ነው እናቴን ለምዶብኝ ነው እየቀለለ ሰሚ አዳነች አበቤ ሳይሆን አድዬ እያልክ እናገር አድዬ አምሮብሻል። እሳ በረንዳ ነው እንትን መብራት አለም ተፈጥሮ ነው የሚበራው። አንተ ግን ቀን በቀን እያበራች ነው ጃፒ ታውቃለህ። ግን እንዴ ማታ የምትጠጣው እስኪ ነው እሱማ ለአምቡላንስ አዳር ቢራው ይሻላል። እሺ ፊትሽን ቀላ አደረገው ቢራ ሲወጣ የተፈጥሮ የፀሐዩ ምናምን አሪፍ ነው። የላይቱ ዝም ብሎ የቤትሽ በረንዳ ነው ወይስ ሌላ ቦታ ሄደሽ ነው? መዳም ቤት ነው ያለው። አይ ነው ግን የሆነ ጣውላ አሜሪካ ነው የሚመስለው። ማለት እኔ አሁን ዲሲ ነበርኩ ከዚህ በፊትና ብዙ የአሜሪካ ቤቶች የሚሰሩት በጣውላ ነው። ላይክ አንድ ነው። ግን ሁሉም ዩሮፕ እና አሜሪካ እንደዛ ነው። ለምን ከአየሩ ጋር የሚሄድ ነው። ድንጋይ ቤት ይሰራል። አይ ነው ቴክሳስ አልፎ ያየው መሰለኝ። ቴክሳስ እዛ ጋር ትንሽ በድንጋም ልጅ ያለ እንትላለን ሆነ ክርስቲ ጃፒ ክርስቲ ተዘጋጅቻለሁ እያለች ነው። አሁን እኔ ላይ ጌም የተዘጋጃችሁት እንደ ግሩፕ ነው ማለት ነው አይደል? እንዴ እንትናን እኮ ይዘነዋል እኮ። ኦ ታንኪው እንትናን ትወስዳለህ ምናምን። እኔ ዘላ ነው እበልጣችኋለሁ። አንቺ ይኸውልሽ ቋሚ ሰዎችሽን ማየት እንፈልጋለን። ገብቶሻል? አቅሟ ጃጓር እኮ ከኛ ጎን ተሰለፈ። ጃጓር ነው። አይ ኖ አውቃለሁ። ሰሞኑን ይዘነዋል፣ ወጥረን ይዘነዋል። አይንቀሳቀሳትም። ስማ ክርስቲ ታብታብ አይደለም ነጥብ ጊፍት ነው እና ያለን ግን እናቴ ተውጅቦ ከተሸነፈ የእውነት ማስገባትን በፔፓል ስክሪንሾት ትልካለህ እንጂ እንደዚህ በቪዲዮ እናቴም በቪዲዮ የምን ቪዲዮ ነው ስክሪንሾት ትልካለህ መላኩን ዛሴት ይኸው እኔ አሁን እዚህ ገብቼ ቪዲዮን ከፍቼ በፔፓል ሳስተላልፍ ታይኛለሽ። እናቴ እና እሱ ብቻ አለ መድረሱን ስክሪንሾት ትልካለህ። እኔ እንደዛ ማለት እናቴን እኔም እንደዛ አደርጋለሁ። ሲገባ ደግሞ ገብቷል ስላለች ብቻ አላምንም። ምን መሰለህ እንደምናሸንፋት ስለምታውቅ ልታፋፍር ነው። አሁን እናቴ ትሙት አይዱት አደርገ አሁን እኔና አንቺ ተጫውተን እኮ ቤቱን ቢከፍት ጃፒ እኔ ብንጫወት $500-600 እሰራለሁ። እሱ እንትና ይሄን ሰሞን እንትና አይ ቲንክ ለትንሽ ሰዓት ሰስፔንስ ውስጥ መግባት አልፈለግም። ገብቶኛል አሰብ ኦኬ የማታ ስራ እኮ ምን እንደሚያደርግ ታውቃለህ ጅቦይ? ቀና ማታን ከህዝብ ነው የሚለጣጠል። እኔ እስከ 2 ሰዓት ሰራ ነበር። አንድ ሰሞን ዩኒፎርም ለብሼ የተወሰነ ሰዓት ገባ ነበር እኮ። ከዛ እኔ ግን ከ11 ሰዓት እንደማላልፍ ታውቂያለሽ። የኔ ስራ ቦታ ከፈለኩኝ 3 ቦታ መቀየር እችላለሁና እኔ አሁን የምሰራው እንትኑ ብቻ ነው የምሰራውና ከሌሊት 6 ሰዓት እስከ 14 ሰዓት ነው። እሱም ደግሞ ወይ ስራ ከሌለ ቁጭ ብለህ ተጎልተህ ነው የምትውለው ሳንቲም እንዳይቀንስብህ። አይ ሳንቲም ካልክ ዝም ብለህ መውጣትም ትችላለህ ስራ ከሌለ ማለት እና ያቺን ቦታ ብቻ ነው በቃ እኔ ኮንስታንት ያስኩት እንጂ መቀየርም ይችላል። የሌሊት 3ቱንም ሽፍት ይሰራል። 8 ሰዓት 24 ሰዓት ነው የሚሰራው እና እንዴት ላይፍ እንደሚያዛባ ይገባኛል። አሁን እሱ ለአንድ ሰዓት ለምናምን ሙዱ ይከነታል። ለዛ ነው ይገባኛል። እሱ ስማ ጃፒ አሁን ባቢ ያራዳ ልጅ ቤተሰቦች እኮ እናቴን ይመቻችሁ። ግን በየሄድኩ የማይነጥፍ ገንዘብ ነው ያላቸው እያለን ነው። ትቀልዳለን። አይ ዲቦ ጊፍተር አለ። እኔ አሁን እየፈራሁ ነው ያለሁት። አይዶን ነው ሰሚ ገራሚ ጊፍተሮች ሀብታቸው ይሄ ፖለቲካ እንዳይሆንብኝ ሶሪ። አሁን ምንድነው መሰለሽ ምን መሰለሽ ሄለን እኔ ማየት የምፈልገው 4 ዓመት ሙሉ የአንቺ ጓደኞች አሉ። እኛ ደግሞ አንዴ ልጨርስ። እኛ ደግሞ የራሳችን አለን። አሁን የአንቺን ዘመዶች አቅማቸውን መፈተኛ ነው የሚሆነው። ጅቦን አሰልፈናል፣ መፈተኛ ነው። ከተሸነፍን ጅቦ አሁን እንደ ህዝብና እንደ ግሩፕ ነው የቆማችሁ። ጃፒ የጀርመን ቁጥር አለ አይደል? የጀርመን ቁጥር አለ። በቃ አካውንቱን የሆነ እንትን እናደርገዋለን። ድንገት አይታወቅም። በአንተ ቁጥር የምናሰብ ምን ታደርጋለህ መሰለህ ጅቦዬ? ልክ እንዳሸነፍክ ትወጣና ወደ አስተላልፈህ ከዛም ተመልሰህ ትገባለህ።
$600 በላይ ማስተላለፋችሁማ ስማ ጅቦ ምን እንደምታደርግ ታውቃለህ? የሆነ ሁሉንም ሻማህን አስወጣለህ። ታበራለህ። ሌሊቱን ሙሉ ቁጭ ብለህ መጠበቅ አይኑን እያየን እንዴ አንተ ሲያስወጣ የሆነ ነገር እንድትነካ ምናምን አይልክልም እንዴ? ቲክቶክ መጀመሪያ ይልክልሻል። አይ አሁን እንኳን ስቀልድ ነው እንጂ የለም። አሁን ሴክሬት ሆኗል። ባለፈው ከዴዚ ጋር የተጫወተውን እኮ እንዳለ ሀክ አድርገውበት ወሰዱበት። ብሎ ሀክ አይደለም ማለት አይደለም፣ ግን በቃ እግዚአብሔር አንተ ወጥ እንትን ልታስለቅስ ነው ጅቦ። ምንድን ነው እየጠጣሽ ቤቷ ነው እንዴ? ግቢ ምናምን አለ። ዋው ዚስ አሜዚንግ። እኔ እንደዚህ አይነት ቤት ያየሁት የት እንደሆነ ታውቃለህ? ታስታውሳለህ? የሆነ ኮንሰርት ዳላስ ሂጂ ደውዬልህ ነበር። ዩ ኖ ቴክሳስ ዳላስ። አይ ኖ ሃውስ ይባላል እሱ። ሞዴሬተር ተሳሳችኋል ብራድ። የስ እስቲ ሶስት ሰው ሚውት አድርግልኝ ፕሊዝ። ነምበር 1 ዝም ብለህ ፈልገህ የሆኑ ሶስት ሰዎችን ብሎክ አድርግልኝ። ኦኬ ቴንክ ዩ ማይ ብራዘር ቴንክ ዩ። ኦኬ ኖ ፕሮብሌም። አይ ኖ የሄለን ቤተሰቦች ኮፒ ሊንክ ምናምን ማድረግ አይወዱም። እናቴ ለምን እንደሆነ አላውቅም። 222 ኮፒ ሊንክ የለም። አንተ እኔ ቤት እኮ በሺ ቤት እኮ እንዳለ ታብታው ምን ምናምን ቀውጢ እዚህ ቁጭ ብለው ወሬ ማቃረም ብቻ ነው። እስቲ ኮፒ ሊንክ አድርጉላት በእናታችሁ። ይሄን አየሽው እያሉ በውስጥ ይልኩላታል። እናንተም ብሎ ኢንሳይደር አውትሳይደር ናቸው። አለ ጾም ሲፈታ ይመጣል። ግን እናቴን ኮፒ ሊንክ ምናምን የለም። በቃ ወሬ ማቃረም ብቻ ታብታቢ ለምን ላግዙ። መጣች። ዝም በል ምን እያወራችሁ ነው? መጣች ሄደች። ኤርፎን አድርገሻል እንዴ? ናይ መጣ ሲሰማው ምን ብላችሁ ነው? ምን አውርታችሁ ነው? ጋስ ሪከርዱ ላኩልኝ። ስለ ሪከርዱ ላኩልኝ። ይሄ ነው ስራቸው ኢንሳይደር። ዩቲዩብ ላይ ቁጭ ያደረጉታል። ምን መሰለሽ 200 ብቻ ነበር ኮፒ ሊንኩ፣ 400 ምናምን አስገባ ናቸው። ኖ ወሬ መቃረም ነው ስራቸው። ታፕታፕ ያደረጉ ኮፒ ሊንክ ያደረጉ የአንቺ ቤተሰቦች። እኔ በነገራችን ላይ አሁን ነው እንጂ ያኔ ዝም ብዬ ቶፒክ ላይ ማውራ ሰዓት አድርገዋልል ምናልን መቼ 200,000 ምናምን እንደሚገባ እኮ አላውቅም ነበር። ግን ማስለመድ አለብሽ። አሁን እኔ ቤት እናቴን አሉ ገራሚ ሰዎች ልክ እንደገቡ ሃይም ባይም የለም። ቀጥታ ኮፒ ሊንክ ታፕታፕ ምናምን ድምቅመቅ ያደርጉታል። ከዛ ረሃውኝ ይጫወታሉ። እኔም እንደዛ ነው። በፊት ይቆራረጥብኝ ነበር ምናምን ያስወጣኛል። አሁን በቃ ምንም እንትን ሳትይ አሏ ፋሚሊ እንደ ስጋሽ ነው የምታያቸው። ገባሽ? በቃ ማራምድ ሰዓት መቼ ዝም እንድትን እያልኩ 100,000 ምናምን ኖርማል ማለት ከዛ በላይ ገና እንደገባው ማለት። አሁን ግን ከቶፒክ ወጣ ስትይ ግን ሰላም አለው። አሁን በቃ ረሃውንሽ ነው። ያ አንዳንዴ ውጭ የምቀመጠው ወይ መኪና ውስጥ የምቀመጠው ቶፒክ ላይ እንዳላወራ ስሽት ነው እየሸሸው ነው ያለው። ስርዓትን አወራበታለሁ። ገባ? ሺዝ ማይ ፋሚሊ ማርቲ ወይባ ዳላስ ቴክሳስ ውስጥ ወይባ ጭስ መግባት የምትፈልጉ ኮረዳዎች ካላችሁ ባለትዳሮች ጥሩ ጠረን ጥሩ ምናምን ስለ ወይባ ግን የምታውቂው ነገር አለ? ስለ ወይባ የምታውቂው ነገር አለ? ማስቲካኩን አረቦች ለዚህ ይሉታል። ጊዜ 2 ጊዜ ገባሁኝና ጸዴ ነው ጸዴ ሆኜ ነው የመጣው ስመጣ ማለት ነው። 2 ጊዜ ደግሞ አሁን እንትና በልዩ በዘመናዊ መንገድ አድርገው ምናምን ልዩ በሆነ ቂቤው ራሱ ከላሟ እንደወረደ እነ ጅቦ ናቸው የናጡት። አምጣ አስመጥታ ፏ አርጋ አሜሪካን ሀገር እየሰራች ነው። እናቴን ገራሚ ነው። ወይባ በጣም አሪፍ ጎበዝ ልጅ ነች። ሂዳችሁን ትንበሉ። ሁለተኛ ነገር ደግሞ መርሳ ነው ቀርሳ እያለሁኝ ትዝ ይላል ጃፒ ወይባ የገቡ ሴቶች
አቤት ባጠገብሽ ሳምንት ሙሉ እኮ በቃ እጣን ነው። ይሄ ደግሞ እጣኑ ደግሞ ሌት ያለ ነው ታውቂያለሽ አይደል? የቅቤውና የምንጠረኑ እንዳይኖር የተለያየ ሻምፑ ተጠቅመን እዛው ታጥበት ትወጣለህ። ኖ ከጭሱ እንትን ካለ አልገባትም። ሄለን አልገባትም። የሀገረኛ ነው። ደስ ይላችኋል። እኔ ጠረኑ እንዳይኖርብኝ የተለያየ ሻምፑ የቅቤው አይደለም የጭሱ ጠረን። አንቺ ደግሞ ስሙዝ ነው የሚያደርገው። ያዝ ያደርጋል መሰለኝ እሱ። አልገባሽም? ቆይ አንዴ ላስረዳት። ፈረንጆች ምን ይሉታል መሰለሽ? ላይክ ጁስ አይስ ምንድን ነው የጃፒ ያ አይሱ ያ ቀጥል። አንተ ደግሞ ይሄ ይጣል ሰማ እዛ ነው ሁሉ ነገር ተቀይሮ እንዲህ ህጣን ልጅ ልጋግ ነው በቃ ጁሲስ ምንድን ነበር እንዲያው አጠቃላይ ይቀየራል። ሴቶች ነጮቹ እንጨቱን ለእንትን ይጠቀሙታል፣ ለማስክ ይጠቀሙታል። ታያቸው በጣም ሰውነት ያጠራል፣ በጣም ሰውነት ያጠራል። እኔ አለኝ እንጨቱ ተፈይቶ አለ። ፊቴን አንዳንድ ጊዜ በእንቁላል ነጩ እና በማር ቀባው። ያው ማጨስ ምናምን አልገባትም። ሜለን ናይ ገብቶኛል። አሪፍ ነው። ገብቷታል። እሱ ነው ለስላሳ። ለምን እንጨቱ ዘይታማ ነገር ለዛ ነው የሚገባ ነው እንጂ ከዛ ይቀይረዋል፣ እንትኑን ይቀይረዋል። አዎ ያዝ ያረጋል። ገባሽ? ወንዶቹ የማህፀን መድኃኒት ሳይሆን ያው መግቢያ ቦታ ቀዳዳ ስለሚያስፈልግ ብቻ ነው። ባህል ልንገራ ይቀይር። አሁን ገባት። ገባት። ቀስ ብሎ ደረሰ። እሺ ሰውነታችሁ ውስጥ ጭሱ እንዲገባ ብቻ የሚፈልገው ለዛ እና ምን ያደርጋል መሰላችሁ? ወንዶቹ ከዛ በኋላ ስንቀምስ እንዴት አጥናችሁ ስትመጡ እንዲው ልዩ ነው ሲወርቅ ነው የሚለው። በዚህ አጋጣሚ ለ5 ቀን 6 ቀን እረፍት ነኝ። በማለት ደግሞ የተወሰነ ቀን ለ15 ቀን ኢትዮጵያ ሊድ ወይስ ዩኬ ሊድ እያልኩ ያለው። ጥሩ ኢትዮጵያ ሂጂ፣ የእውነት ለ15 ቀን ኢትዮጵያ ሂጂ። ወይ ባጨስሽን ወይ አሜሪካ ሂጂ ማርቲ ጋር ጨስ ታደርግልሻለች። ኢትዮጵያ ትሂጂ እናቴን ቀውጠሽ ነው። 15 ቀን ሊድ ለምን በመሃል ላይ የተወሰነ ቀን ስላለኝ ያንን ቀን ካንስል አድርጌ ሊድ ኢትዮጵያ ሂጂ፣ እናቴን ኢትዮጵያ ሂጂ ለ15 ቀን። ከዛ በላይ ግን አልችልም። ለምን በመሃል ላይ ከ6 ቀን በኋላ የተወሰነ ቀኖች ስላለኝ እሱን ልከነስለውና ሌላውን ቀን አንድ ላይ ረፍት 15 ጀርመን ይሻልሻል። ዩኬ ነው። ጀርመን በሚራ ጠርሙስ ነው የሚያባሩኝ። ዩኬ ያሉ እና ጂጂክ እያያሉ ወደዚህማ አትምጡ ሰዎችን። ዩኬ ለመሄድማ 15 ቀን አልፈልግም። አሁን በ2 ሰዓት ውስጥ ደርስ የለን። በቃ ኢትዮጵያ ይዤ እስኪ ኢትዮጵያ የምትሉ እስኪ ተኮ አሃ ከቀጠሮ ጌሙ በኋላ ነው አይደል ማዘጋጀው? አሁን በብርካና እንደው ዩኬ ከጌሙ በኋላ ነው ወይስ ከጌሙ በፊት? ምን ከዛው ገበይታ እንደ በምርቃና ከድሬ ይገባለታል። በቃ ምንድነው ጀለቢያሽን አድርገሽ ዱባይ ይላሉ እዚህ ጋር። ለምን ዱባይ ከቻትም ግን እዚህ ጻድቁ ለመዝናናት በስነ ስርዓት የሚቀበሉ ሰዎች ግን አሉ ዱባይ። የእውነት እናቴን መተሽ ፈታ ብትይ እኮ ትችያለሽ። እኔ ከሄድኩኝ የእውነት ዝም ብዬ ሀገር ማየት ሳይሆን ሰው ማየት ፈልጋለሁ። ገባ እና ሰው ካየው ደግሞ ኢትዮጵያ ኢትዮጵያ አሪፍ። አብዛኞቹ ዱባይ ያሉ እንደዚህ ሀገሮች ምናምን እንደዚህ አይናፍቁኝ። የሆነ ትርጉም ያለው ቱር ደስ ይለኛል። ኢትዮጵያ በዚህ ሰዓት ግን አሪፍ ነው ብትሄጂ እንትን ትያለሽ፣ ጥቅም ያለሽ። አዎ ትቀጠቅጠዋለሽ። ግን ደግሞ እኔ ግን አንድ ሀሳብ አለኝ። ለምን የመን ብቅ ብለሽ አትመጪም? ጫትሽን ደግሞ ሀገርሽ ነው ታውቂዋለሽ። አሁን ድግድጋ ወጣለች። የሰና አየር መንገድ ተመቷል። እኔ ሶጣ አካባቢ ነው አየር መንገድ እንኳን አደን መሄድ ይችላል። አደን ግን የሆነ ቦታ ደርሰሽ ትመጪ ጥሩ ነው። ያ ከሄድኩኝ የሆነ ትርጉም ያለው ቦታ ነው እንጂ ዝም ብዬ ሀገር ነው። አንቺ ቆይ ከ3 ቦታ መሄድ ያሰብሽ የት ነው? 3 ቦታ ምረጪ እስቲ አስመርጠኝ። አንቺ ምረጪ። አንቺ መጀመሪያ ለምሳሌ አሁን ሄለን የት መሄድ ትፈልጊያለሽ ብሎ አንድ ሰው ኦፈር ቢያቀርብልሽ ኦ ማይ ጉድነስ የት ነው የምትመርጪው? ፕሊዝ ኢትዮጵያ ነው ልሄድ የምችለው። ለምን ቤተሰብ አለ። 3 ቦታ ነው እንደምመርጠው። 3 ቦታ ኢትዮጵያ ነው። ሁለተኛ
እንዴ ኢትዮጵያ አልሽ አንድ ከዛ ሁለተኛ ኢትዮጵያ አይ ከእሺ ከትምረጥ ብትሄጂ አሁን ከኢንግላንድ ከአሜሪካና ከኢትዮጵያ የትኛውን ነው የምትፈልጊው? ኢትዮጵያ ነው። እሺ ሌላ ምርጫ እኔ አሜሪካ ቤተሰቦች እኮ እህትና ወንድሞች አሉ። በቃሽ ሌላ ምርጫ ተይው እሱን ተው። አሁን ገብቶኛል። ከአዲስ አበባ ከሐረር እና እዛው አካባቢ ላድርግልሽ ከጅማ ኖ ጅማ እሱማ እዛው አታስመርጥም። እሺ ከመቀሌ ከባህር ዳር ከአዲስ አበባ መቀሌን ሲወራ ነው የማውቃት እንጂ አላውቃትም። አዲስ አበባን ትንሽ አውቃታለሁ። ባህር ዳርንም በዝና ነው የማውቃት። ለዛ የማውቀውን ቦታ መርጣለሁ አዲስ አበባ ብዬ አስባለሁ። አዲስ አበባ እሺ ከወለጋ ከአሩሲና ከጅማ አላውቃቸው። እኔ አቅጣጫው ወደ ካርታ እንኳን ወዴት እንደሆነ አይገባም። ኢትዮጵያ ገብተሽ የምትፈልጊው ቦታ መጎብኘት የምትፈልጊው የት ነው? ክርስቲ ማዕረይ አመስግን ክርስቲ ዘቢው ዴንግ እቺ እኮ ቤተሰብ ነች። ምስጋና ሰሚ መጎብኘት የምትፈልጊው ታሪካዊ ቦታም ሊሆን ይችላል ወይ ደግሞ በቃ ኢትዮጵያ ውስጥ ነው። ከኢትዮጵያ ውስጥ የት ነው? ጅቦ እኔ ኢትዮጵያን እኮ በደንብ አላውቃትም እና ሁሉንም ባያቸው ደስ ይለኝ። በታሪክም ሆነ በምንም የት ቦታ በቃ አንቺ የሚያዝናናሽ ከሰማሽው ካየሽው ካወሩት ነገር ተደምመሽ ይሄን ነገር ባየሁት ያልሽበት እኔ አሁን ኢትዮጵያ አስጎብኘው ብባል ጅቦን ሶፍ ዑመር ዋሻን ነው ማስጎብኘው። መጣች ሐረር ራሱ በደም ስላላወቅኳት ሌላ ነገሮች እንትን አይደለም እኮ የት መጎብኘት ትፈልጊያለሽ? እኔ ሐውልት ምናምን ሳይሆን ህዝቡን ቁጭ ብዬ ማዳመጥ ፈልጋለሁ። እንዴት ነው በቃ የለም ቁጭ ብዬ በሚያወሩት ምናምን ከህዝቡ ጋር እንደዚህ እኮ የት መሄድ ትፈልጊያለሽ? ድሬዳዋ እንደዚህ ሌላ አለማለት እቺ ብዬ ትመቸኛለች። አዊ አንድ ሺህ አይደለችም እንዴ? ኮይኗ እንትን ነው አንድ ሺህ ነች። ኦኬ ቡና አስገባው ጃፒ አስገባው ወይ ሞዴሬተር ግን እኔ ያልተሰጠኝ ማለት የብሎኩ ተነስቶብኝ የእንትኑ ብቻ አንዳንድ ጻፍ ጅ አስገባው ቡላላ አስገባው። ይሄን ሰሞን የት እንደታለ ጃፒ ቡላላ አስገባ። ሃዊ ለፍየሌ በጣም ነው የማመሰግን። እቺ ፍየል እንዴት እንደወደድኳት ጅቦ ጭፈሯ ምናምን ጫሟ ቻርሊ ነች። ይመቻል። የብሎኩን አንስተሽ እንትኗን ብቻ ያ ገስት ምናምን ወጥቷች የት አለ ቡላላ ገስት ብቻ ብሎክ ሲጀምር አላረግም። እኔ የትም ቤት አርጌም አላቅም ማረግም አይፈልግም። አንተ አባይ ቆጡታል። እቺን ጾም ሳትጨርስ እንዳገባ ብለውታል። የት አለ ላኩለት እኮ አልቀበልም ማለት ናግባ ነገ ነው የሚፈታው መሰለኝ። እንትን እኮ ሲፈታ ገብቷል። አንዴ ስጋም ይበላል ምናምን። ከዛ በኋላ አሁን በየአይነትማ መጥተው ይጮህ ታውቀዋለህ። ቡላላ ራሱን ይወዳል እንዴ። ለምንድን ነው የእንትና ገስት ረን ማድረግ የሚችለውን ቦታ ለምን ያልከፈተልን? ችግር አለበት እንዴ? ከእንትኑ ጋር እሑድ ነው እኮ ተሳስቼ ምን ይጋንሰጠች አራቷሹ ጾም ላይ ነኝ። ቅዱሳን ባካንታ ጾም አንተ ምንድን ነው ጾም ትላለህ? እውነት አረከው እኔ ኢንቫይት አደርገዋለሁ። ቡላማ እንዴ ናግባ ሊያስቀዝፉ ነው። ተቀዘፍ ምን ችግር አለ? በእጅሽ በልቷል። በእጅሽ አስገቢው። እምቢ ካለ አንተም ጃፒ ከቤት ብሎክ አድርገው ጅቦዬ ምን አድማር ብሏል። እቺ ቀሽት የምትባለው ብሎክ ላረጋት ነው ይላል። ተው ጀለስ አለች። ናይ እኔ እኮ በእናንተ ነው ቀሽት ያወቅኳት። ባለፈው አንተ እሷ ስታለቅስ ኦሮሞኛ ስትዘፍንላት የነበረው አዎ ዘና እንድትል አባይ ግን የእውነት ነው። ባለፈው ስትሳደብ ቂም ያዛችሁባት ጅቦዬ
እናቴን እኔ አዳምጪኝ አሁን ላስገባት ኖ ወጣ ያለ ስድብ ምን መሰለሽ አሁን ያ ትላልቅ ሰዎች ነን እና አሁን እየደበረ ይመጣ ትቀልጃለሽ ምናምን እንድትስቅ እኔ ትመቸኛለች ስታለቅስ ምናምን እሷን ለማዝናናት እገባለሁ ትስቃለሽ ቦነስ እና እንዲወጣ ነገር ደግሞ ፈልገሽው የሚመጣ ነገር እንዴ በሁለት ቢራ የምታለቅስ ልጅ ያ ማለት እኮ በጣም እኮ ለሷ ኦቨርዶዝ ነው ገብቷል እኔን ተረዷት እንጂ አይ በቃ እኮ ርቀትሽን መጠበቅ ይሻላል ምን አሰዳለ አይሻልም ነው ወይስ እኛ ምን እርገጣ ምን ይላሉ ሴቶቹ ደግሞ ግን ለምን ያለት አንደሰደበች ለምን ጃፕ ያስገብታት አጠይቃት ወይ ጠይቃትም ብሎክ አረኳት እኮ በቃ አለቀ ከዚህ በኋላ እኔ መገናኘትም አልፈልግም ገባሽ አንደኛ ምንም አይነት ሙድ ላይ ብትሆኚ ስትከባበሪ ምናምን ለጨዋታ ምናምን ሲሆን ደስ ይላል የወጣ ነገር ሲሆን ግን ለምን ትነጋገሪያለሽ ለምን የማይሆን ንግግር የሸርሙጣልሽ ምናምን የሚባል ቃል ይደብራል ከነገረኝ የደገመ የሚባል ለምን ትደግማለች ያ አይ እንድታቀው ነው ትክክል አይደለም ገባሽ ይሄንን ደግሞ ማረም ይቻላል አሁን በፊት ያላችሁ ግንኙነት ምን እንደሆነ ነው ያላውቅም እኔ ቀሽቲን ያወቅኳት በእናንተ ነው ባይዘው እናዝናናታለን ምናምን እንዳታለቅስ ምናምን እኔ ገባሽ አንዳንድ ጊዜ ሆድ ስለሚብሳት ባልየው ጥሏት ሲሄድ ምናምን ታለቅሳለች የዛኔ ገብተን እናጫውታት ነበር እንዴ እኛ ባዝናናን እኛኑ ራሳችንን እንዲጥሩ አይደለም እኮ ነው ግን ሶሪ ማለት እድል ለምን አሰጣት ስሚ ሄለን አሁን እኛ አንቺን መተን ጎረበጥንሽ አልጎረበጥንሽም እየሳቅን ነው ምናምና እና አሁን አንቺ ብትሰድቢን ገብቶሻል ተመልሰን ከመጣን እኛ ችግሩ የኛ ነው ማለት ነው እና ቆረጣችሁ እንደማህበር አንቺ ስሜታዊ ሆነሽ ብሎክ ከማድረግ ውጭ ደስ የሚለው ነገር ብሎክ አለቀ ከዛ የሆነ ሰዓት ላይ ደግሞ ብሎክ ታነሻለሽ ቀድሜ ፎሎ አረግሻለሁ ማረጋው ሁሉ አላያቸውም በቃ ሌላ ስክሮል ሳረግ እንኳን እንዳትመጡ ነው ለግጭ ነው ገብቷል እኔ እንትን እንደዚህ ነው እንጂ ዝም ብሎ መሰዳደብ ሌላውኛ አሁን መሳደብ ለኔ ብዙ ዕውቀት የሚጠይቅ ነገር አሁን የምትሳደቡ ግሩፕ ምናምን ብትሆኑ ከኔ ጋር ትፋቡም ነበር ባይዘው የፈለገ በፈለገ ብትመቹኝ ከኔ ጋር ትቆዩ ለምን በየጊዜው መደንፋት ለሌላው ፍንጭ መስጠት ነው ገብቷል መናናቅን ሄለን አንድ ጥያቄ ሴት ልጅ ቢራ አጠጣም ይላል የቢራ እንትን ላይ ማለት ሆድ ይነፋል ቦርጫም ያደርጋል ማጋሳት ምናምን ሴት ልጅ ፍጹም ቢራ አጠጣም ይሄን ታውቂያለሽ ወይስ አላውቅም ይሄን ሰሞን የጀመርኩት እኔ እኮ ጅቦዬ አመት ባሉ እንኳን ሆኖ ዝም ብዬ ቶፒክ ላይ ነው የማወራው ስንት አመት ያውቁ እናቴን ሆድ ይነፋል በጣም ቢራ ጥሩ አይደል ጅቦ ሆዴ ሶሪ ግን ሆዴ ተለጥፎ እያየ ሶሪ ገና ነኝ ለዛ ደረጃ ለቦርጫ አልደረሰም ማለት ገና አንድ ሳጥን አልጨረስኩም እኮ ባጠቀም በዚህ ከቀጠልሽ እንደ አክስቶችሽ ማስቆራረጥ ትጀምሪያለሽ ምን ማለት እንዴ እንደ ቀልድ እንዳንቺ ጀምሮ ነው ሆዳቸውን ያስቀነሱት ፊታቸውን ያስወጠሩት እዛ ደረጃ ሳደርሺ አይ እንደገባበት እወጣለሁ ብዬ አስባለሁ ስንት ወሬ ነው አሁን መጠጥ እንደዚህ መጠጥ ማን ነው ግን እዚህ ሙድ ውስጥ የከተተሽ ከትቡ በነገራችን ላይ ጃፒ ላይ እንዳታሳብቡ ጃፒ እየጠጣው ጃፒ እናቴን አይደለም ግን እንደዚህ ከተበሽ እየጠጣው ምናምን አሁን ጃፒ አይደለም እንዴ ከተበሽ ማን ነው አሁን የሆነ ሰዓት አይተሻል አንድ ሰሞን እቺን ዓለም መርሳት ፈለኩኝና በቀጥታ ማናገር ሲከብደኝ በሌላ ቋንቋ ላናገራቸው ወንበር የደበደብሽበት ቀን የምፈልገውን ነገር አድርሻለሁ ብዬ አስባለሁ ዛስል ደስ የሚለው ነገር ራሴን አልስትም ለምን ብዙ ሰዎች ስማቸው እንድጠራ ይፈልጉ ነበር እኔ ግን ስም ጠርቼ አላውቅም ያ ማለት ራሴን እንደማልስት ባለቤቱ ያውቃል ማለት ነው የኔ ፖይንት መናገር ስላለብኝ ብቻ ዛስል ግን ቆይ አሁን እንዴት ነው ማቆም ምናምን አላማዋለሽ ብዙ ጊዜ የሆነ ሱስ ስገባ ሱስ አሁን ሱሰኛ ነው የሚባለው ኖ ሱሰኛ አይደለም ይሄ እኮ ምቾት ነው በቃ ትዝናኛለሽ ምናምን ያ ስታደርገው ከዛ በኋላ ምን ሆኜ ነው የሚል ጥያቄ አይምሮ ላይ ከመጣ የመቶ አድቫንቴጅ ሰፊ ነው ማለት ነው ግን ሙድ አለው አይ ጨዋታ ያመጣል
ቢራ እኔ እንደ ካፌም ራሱ አያመረቅነኝም። ካፌ ቶሎ ሃይፐር ያደርገኛል ባይዘ። ለዛ ነው ከካው የምጠጣው እኔ እንደ ሃይፐር እንዳልሆንብኝ። ያቺ ሆስፒታል የላከችሽ እኮ ዘግቶኝ ሻት እያለኝ ማለት ነው። የተረገመ ልጅ ጃቢ እኮ ሁለት ጉበት ነው ያለው። አንደኛው ፕላስቲክ ነው መሰለኝ፣ ወደ ፕላስቲኩ ነው የሚገጠው እሱ። ስራ ሲሄድ አስቀምጦት የሚሄድ ጉበታል። መጠጥ ላይ እንደተማርኩ ታውቃለህ። ለካ መጠጥ ምግብ ይዘጋል ሲበዛ። ምግብ አንድ ጊዜ በቀን እንደዚህ ወይ ስራ ቦታ ብሬክ እበላለሁ። ከዛ በኋላ አልበላ ስለሚለኝ ሾርባ ይዤ እመጣለሁ። በሾርባ ነው ዊስኪ የምጠጣው የነበረው። እየጠጣሽ በደንብ ትበያለሽ እኮ እንዴ! ምን ሆነሽ? ያ ነው ሰው እንኳን ምሳ ቁርስ ይበላል። እኔ 3 ጊዜ አልበላም። አንበጣ አይደለች እንዴ? ሳህን ሞልታ እኮ ነው ቁጭ አድርጋ በማንኪያ ስትልሰው ምናኔና ትበላለች። ኧረ ትበያለሽ። እንደገና በበላው ምግቦች እነዚህ ሰላጣ ምናምን ነው ገብቷ። እንደዚህ ያዘ ያለ ምግብ አልበላም እና እንትን ጉልበት አነሰኝና አልቦኝ ለወድቅ ስል እንትን አየሁ። እነሱ ደግሞ ያካብዱት የለ አምቡላንስ ጠሩና ወሰደኝ። ቁልፌን ተቀበልና መኪናዬን አመጣ። ለ1 ሰዓት እነሱ ጋር ነበር። ወደ ቤት አመጡ። ዛሲ ግን ቆይ እንደዚህ ቅጥናሽ ከተፈጥሮ ነው? አንዳንድ ሰዎች በተፈጥሮ ቀጭኖች አሉ ነው። ከዚህ በፊት ወፍራም ነበር። አሁን ወፍሬ ነው ባይዘው እንደው ልጅ ከወለድኩ በኋላ ወፍሬ እና ነፋስ ሲያጋጭሽ ነበር የምትኖሪው። ስታይኝ ቀጭን እመስላለሁ፣ ግን ቀረብ ብለህ ስታይ ሰውነቴ ሙሉ ነው። እኔ እንደዛ ነው። ስንት ኪሎ ነሽ? እስኪ ኪሎ ክብደትሽ 60 ስንት መስላችኋለሁ? ሲጀጅቦኝ እኔ ከ55 እስከ 60 ድረስ። ኧረ 51 እስከ 49 እስከ 51 ኖ ከ50 እስከ 60 ጂኒ ነኝ። 62 60 ምናምን 63 ቁመትሽስ አስበው ካንተ እስቲ 60 ከሆነች ሜትር ከ65 ጫማዬ 38 እስከ 39 ነው። ካልኩሌት አድርግ። ጫማ ስትል የሆነ ነገር ትዛለ። ብዙ ሀበሻ ከ37 36 አይወጣም ብዙ ጊዜ። ሶፊዬ አሪፍ አቋም ነው። 7 ሙሉ ነገር እንትን የለም። አንዱ ትልቅ ትንሽ ምናምን አይደለም። ሰውነት ከ60 እስከ 64 ኪሎዬ ከእንትን ጋር ይሄዳል። ሁሉ ነገር እኮ ሜትር ከ62 ነች። በቃ ጅቦ ራስህ እንደዚህ አጽናናጅ። ሜትር ከ20 ያለውን ሰምታል? ወላይ እያለኝ ማለው ኧረ ከ40 ነው ስሚ ሜትር ከ20 ነኝ ብሎ 6 ፓክ ያላት ሴት ነው የማገባው ብሎ ቲጂ መናጅ ጀመረች 6 ፓክ ለማድረግ ለራሷ ትስባ። ስማ ያለውን ሰምታል? ለሴት ልጅ 6 ፓክ አጥቢ ውሻ ናት እንዲያለ የሆነ ምን መጣ ከተለካቱ እናንተ ናችሁ። ስሙ አንድ ነው። ግን ሴት ልጅ 6 ፓክ ምናምን አላት እንዴ? ጅቦ አንተ ስንት ነው ሜትር? እኔ ሜትር ከ70 እስከ 60 አራቱንም ጅቦ እንደ እውነቱን ተናገር እናቴ። ጅቦ ቆይ ተው ስንት ነህ? ከ60 እስከ ስንት? ከ69 70 68 70 ምናምን እንደዚህ አካባቢ። ከ7 አልፈም ራይት? ከ7 አላልፍም። ከዛ በታች ያ ማለት እኮ ለወንድ ልጅ አጭር ነው ጅቦ። ስንት ነው? 80 ከሆነ እሺ እንትን ኪሎ ስንት ነው? ኪሎ 65 66 የት ሄዶ ተመትዝ ነው የሚያውቀው? ለካ እንደዚህ ምራቅ እየጠፋ ነው ራሱ የሚመዝነው። ጋይስ ጅቦ 65 ሆናል። 65 ሆናል። እስከ 65 ለ70 በጣም መጠነኛ፣ ለወንድ ልጅ አጭር፣ ለሴት ልጅ ኦኬ ቁመትና ኪሎ ነው ያለ። ወፍራም አይደለም። ወፍራም እንደሆንኩ እኮ ባለፈው እግርህን አየን። ኧረ አይደለም ወፍራም አይደለም እንዴ? ወፍራም አይደለም እግርህን አየነው እጅ ነው። ለዚህ ለቁመት 67 ማለት 67 ኪሎ ምናምን ከሆንክ ለዚህ ለስተሰባ ለሆነ ቁመት ወፍራም ነህ ማለት ነው። ወፍራም ስለ እንትን የሆነ አይደለም። ያ ሄለን አንቺ እንዴት ነው
ጃፒ ስንት ነው? እሱማ እኛ ላይ ቀልድ አይነግረን። መታወቂያ ላሳይ። አሳይ እስቲ። መታወቂያ ላይ ይመዘግባሉ። አሪ ይላል። 75 አልሆንም፣ በፍጹም አልሆንም። እንዴ ቆይ እስቲ እዚህ ጋር የሆነ ሰው አየሁ። ይወርዲ ና አዙረሽ አሳይን። ግቢው ምን ነው የሚታየው? ጋይስ የሆነ መኪናዎች ቆመው ዛፍ አለ የሆነ ምናምን እንደዛ። እዛ ሴት ምን አለ? ሳር አለ እንደዛ። እዛ ሴት ጃፒያን ወደ ቁመት አታጭበርብር። እኔ ማንንም አላጭበረብርም። ትክክለኛውን ነው የምነግራችሁ። ኦኬ እኔ 1 ሜትር ከ73 ኦኬ። ቁመ እንትንስ ኪሎ 72 ኪሎ ነኝ። ኦኬ ኮንስታንት ግድንግድ። ይሄ በስፖርት የመጣ ነው። ቆይ አጥንት ነው የሚመዝነው ስጋ እንዴ? አጥንት ነው። ይሄንን ማንም አጥንት ነው የሚመዝነው የሚመስለኝ። ሰውነት እንትን ስጋ ያን ያህል አይደለም። ማን ነው ስደንስ አየነ እኮ ጃፒ እንዲህ ያለስ የጃፒ ታውቋል አለ ጅቦይ ትደግመዋል። ያ ናይ አጥንት ነው የሚመዝነው እንዳየው እኮ እና ጅቦ ምን ተሰማህ? እኔ በመብለጤ ምን ይሰማኛል? አዴ ጊፍተራችን ጃጓር ታዳክስ ጃጉር እዩ ሰሞኑን ይዘነዋል። እናቴ ጃፒ እንትና ጋር ሄደ፣ ጅቦ ጋር ሄደ። እንዲያሸንፈኝ ካረከኝ የሚደርስብኝን $600 አንተ ትከፍላታለህ። የእውነት ምን ሆነሽ ነው ይባላል። ከመቼ ወዲህ ነው ደግሞ የኔን እናቴን አይባልም። ነውር እንዴ ማን እንዴ ምን አማራጭ አለ? ሁለታችሁም መስጠት፣ አንዳችሁም ጅቦም እንዲሸነፍ አልፈልግም፣ አንቺም እንድትሸነፊ። ስለዚህ ሁለታችሁም ጋር አልገባም። በቃ እሷ ጋር እንጀራን ዘጋች። እሷ ጋር ሂድ። በቃ እኔ ወስኛለሁ። በቃ ሂድ እሷ ጋር። እንዴ ስማ ጃጉር፣ እዛ ከሄድክ ወረተኛ ነው የምትባለው። ስም እንዳይጠፋ አንተ አስብ። ኖ አልገባም። እሱ ጋርም አንቺ ጋርም አልሄድም። የወሰንኩት እንደዛ ነው። በቃ አትጨክን። ታውቃለህ፣ በሌላ ሰው ስንት መጣታለህ። ወድህ ነው በወደህ ነው። በግሩፕ ነው ጃጉር፣ በግሩፕ ነው በግሩፕ። አሁን ይኸው ጃፒ ለማን ይሆናል? ጃፒ ለአንቺ ነው ለሱ ነው? ለማን ይሆናል? ግልጽ ተናግሯል። እኔ ጎን ነው። ትቀልዳለህ። ኧረ አይነፋም። ሰው ሁሉ ነው አንተ ሄለን ያዝበቃ። ያው ጃጓር ለቀንላል። እኛ ከጅቦ ጎን ነን። በግልጽ ተናገረ እኮ እኔ ከማህበሬ ጋር ነኝ አለ። አንቺ እኮ ሰላም ነሽ አለኝ። ለእኛ ማህበር ማህበሩን ከአንዴም 4 ጊዜ ብሎክ አድርገሻል እኮ። ይሄ እንደ ቅጣት ነው የምንይዘው። እንዲህ ማህበሩ ባንቺ ላይ አይጨክንም። ለዛ ነው ችግር የለውም አያለው። እስኪ ወይ $600 ይቀርጣል ወይ ያን $600። ይሄንን በረንዳ ምን ተከራይተሽ ነው እንዴ? በጣም ብዙ እዚህ ቦታ ላይ ያበዛሽ። መዳሜ ወጣ ብላ እና ጃጉ መቼ ነው ጌሙ? መቼ ነው ጌሙ? ኦገስት 29 የሚመጣው ቅዳሜ። ጌሙ መቼ ነው የሚመጣው? ቅዳሜ። አዎ፣ ግን እኔ እችላለሁ ብለሽ ነው። የዛን ጊዜ ለቅሶ አለብኝ። ሊሞት የሚችል ሰው አለ ግምት። እኔ ድሮ ተማሪውን ያስተማሪን ነገ አልመጣም እላታለሁ። ምን ወስድልኝ ምናልባት እታመማለሁ ስላትስቅብኝ ነበር አስተማሪ። እና ጃጓር እዛው በለመድክበት ቤት እኛም የለመድንበት ቤት ነው። ኖ ጃፒ በጣም ጥሩ አይደለም። እውነቴን ነው። ትጠቆራል በጣም አይለቁም እንትኖቹ ሪከርደሮቹ። እኛ ራሳችን እኛ የምናቀጥፋል። ሄለን እኮ ጊፍተር አላት እኮ እንደ ቀላል የምትታይ ሰው አይደለችም። ታውቃለህ? ኧረ የላትም። የድሮ መርገጥ አለባት። መራቀስ ስትጀምር ነው ጊፍተር ያላት። ምንም የለኝም። መራቀስ ያው እርግጫ አቁማለች። ስለዚህ ማንም አይስጣትም። አሁን እርግጫ ላይ ያ ነገር የለም። አታይ አላት ሞዴሬተሮች እዚህ አለን እያሉ በ14 ሌቭል ለተብተብ አሉ። እኛ ጋር ውስጥ ታፕታፕ ስንት ሚሊዮን ነው የምናስገባው? ጅቦ ጌም ከጀመርን በኋላ የሚሰጠው ተብተብ ትርጉም አለው። ከዛ በፊት ግን ጀስት እናት ብቻ ትበቃለች። እናት የአሜሪካኖችን ሁሉ ነው የምጠራው ለጅቦ።
ተሰብሰብ አሞራ ትበላለህ ዱለት የታለች እናት ጥራትና እንትን ትበልኝ ጅቦ እንዲህ ብለን ቀን የወጣ እንዲሆን አሞራ ተዘጋጅ ትበላለህ ጉበት ነው። ለአንድ ደቂቃ ካሜራሽን አዙሪው። ለምንድን ነው ማዞር ፈልጋችሁ? ቦታ ጎረቤቱ ነሽ እንዴ? ማየት ሞዴሬተሯ እኮ ነው እንደዛ የሚሏት። ሞዴሬተሯ ላሳይ እንደ ጅቦ አንሺባቸው ጅቦ ላሳይ አንድ ጊዜ ላዙሪው። ሳይክል አላት ፓርክ አድርገው ነው አየህ። እንደዚህ ከልዬ ነው ሰዎች እንዳያዩ። መንገድ ዳር ነሽ እንዴ? አረ ቦታው ጸዴ ነው፣ በጣም ያምራል። ዋው እዛች ጋር ነበር ማለው ብርድ እንትን እላል ዛሴት የካምፓኒ ወደዚህ ወደ መኪና እኔ ላሳይህ። ናይ ካምፓኒውን ስሙ ታውቁታላችሁ? ሪዮና ታይታለች። እስቲ ኦኬ ካምፓኒ መኪና ነው የምትይዥው? የኔ አይደለም ከኔ በላይ የሚኖረው የኔ መኪናማ እዛ ፓርክ ውስጥ ነው ያለው። በጦር ስትራቴጂ ቢሆን ያሳይተሻል። ቀጥታ በድሮን ነበር የሚወድሙ። አይ ቦታው ጠድ ያምራል በጣም። እኔ ላሳያችሁ ቆይ ያለውበትን ቦታ እስቲ ያሳየን። እቺ የኔ የሞተር ሳይክል ናት ጅቦይ። ኤሌክትሪክ ነች በእግር በእንትን ታደርጋለህ ስትፈልግ ወይ ወደ እንትን ትቀይራት። ሀበሻ እንዳይንቀሳቀስ አድርጋ ነው ራቅ ብላ የገባችው። አየህ ጅቦ አበባ ግን ትወጃለሽ እንዳለ። ከኋላም ደግሞ ያለውን በለኮና ባሳየ ከዚህ የበለጠ ነው። ከኋላም ሌላ አለ በረንዳ። በቃ ዞር በያ ከተነሳሽ አይቀር እግዚአብሔር ልዞር ያው አይታይም። ምንድን ነው ሰማይ ያሳየን። ሰማይ እንዴ ቅድም የነበርኩበት ቦታ እዚህ መጣ እንዴ አንተ ጃጉር? እዚህ መጣ እንዴ? ቅድም መኪና 45 ደቂቃ ነበርኩኝና ምንድን ነው ጃጓር? አንተ ምን ድልድይ ላይ ሆነ ፎቶ መቅረጽ ጀመርክ? መርከብ ላይ ነው ድልድይ ላይ ነው እንጂ ድልድይ ይኸውልህ አሁን ኤግዛክትሊ እሱ ደግሞ ትልቅ መርከብ የቆመበት ጋር ያው እየሄደ ነው። መኪናችን ወደዛ ሊሻገር ነው። ኧረ ጃጉር እኮ ያለው ዩኬ ነው ያለው። እኔ እኮ ያለሁት እዚህ ግን ዩኬ ኢስ ኖት ዩናይትድ ኪንግደም ይባላል ጅቦ። አሁን ከኢሮፕ ዩኒየን ወጣ በኋላ ነው እንጂ እኮ ኢዚ ሰዎች እኮ ቅዳሜና እሑድ ሄደው ጠጥተው ይመጣል። ቢራ አይ ቲንክ ጀርመን እና ዩኬ ርካሽ መሰለኝ። አይ ድልድይ ጫፍ ላይ ቁጭ ቆማ ነው። ስማ መርከቡን አሳየን እስቲ ያለበት የሳራ ነው እንዳታሳይ። ይኸው እየሄደ ነው። አሁን ሊሄድ ነው፣ ሊንቀሳቀስ ነው። ጅቦ አንተ ስማርት ነህ ግን ሳራ ላላያትም እንዴ? ሰማ ቀይ ባህር ላይ ነኝ አለች እኮ ይፋኛለች በመርከብ እሷ ራሷ። ይመቻት ጁጋር ይላል። አንቺ እኮ እንደዛ ነው የምትጠሪው ጁጋር። እኔ ጃጉር ነው የምለው ግን ጃጓር ነው ትክክለኛ የመኪና የሆነ ሰዓት ላይ ጀጎል ሲልሽ ነበር። ተሳስቻለሁ። የመኪና ስም ነው እሱ። የሚወዳትን መኪና ነው ያደረገው ነው ጃጉር እለዋለሁ። እኔ ደግሞ ጃጓር ነው። አይ ነው ናይስ ቪው። በነገራችን ላይ ጃጓር ያምራል አሪፍ ጃጓር ላቆላምጦ አይደለ? ያው እንደዚህ አይነት ቦታ ደስ ይላል። ጋይስ የሆነ ሰላም ነው የሚሰጣችሁ። ንፋስ ቦታችሁን እዛ ውስጥ ታዩታላችሁ። አንዳንዴ ውሃው ዝቅ ሲል ተንቀሳቀሰ። አያችሁ? ይኸው ተንቀሳቀሰ። ይኸው ደህናውን በለው በሰላም ግባ በለው። ጣናዬን ታክላለች መርከቡ። ይኸው መርከቡ አታይም? ያ ጉት ጣናዬን አታክልም እንዴ? ጣና ከዚህ ይበልጣል ጣና። ከጅቡቲ ጣና እኮ ስንት ወር እንደፈጀባት ታውቃለህ? አይ ጣናዬ ለምን እንደፈጀባት በቦታው ስትሆን የሁለት ጊዜ እንደውም በጣም ተፋጠነ ነው የምትለው። ስንት ነው የፈጀባት ግን? ስንት ወር ፈጀባት? ድሬዳዋ የነበርኩ ጊዜ አመት ከምናምን የፈጀባት አስበው። ከጅቡቲ በመኪና በጭነት መኪና እንደዚህ መሮጥ አትችልም። እንዲህ እያሉ ነው የሚሄዱት እና ከድሬዳዋ ወደ ሌላ ሀገር የሚሄዱ መኪናዎች እሱን ጥበቃ ከኋላ እንዴት እንደሚቆዩ ታውቃለህ? ለምን ትንሽ ከፈጠነ ይወድቃል። ቅያስም ቦታ እንትን እያሉ እንደዚህ እንደ ኤሊ ሄዶ ነው የደረሰው። ለምን
ስለማይመች ቦታ ጃጓር እዚህ ሀገር እኮ መርከብ እንደ ባቡር ትራንስፖርት ነው። ዝም ብለህ ከተማ ትኬት ገብተህ ነው የምትሄድበት። ጀርመን አዎ የምን ጀርመን ብቻ መኪናን ታስገባና በ100 ምናምን ክሮነ አሻግሩ። ያው መኪና እኮ እያሻገሩ እኮ ነው። እዚህ ጋር ብሪጅ ድልድይ ስለሌለ ከዚህኛው ፓርት እዛኛው ፓርት እያደረሱ ናቸው። እቺን ድልድይ መስራት አቃታቸው። ግን ምን ሆነ ነው አሁን አንተ እዛ ታዲያ እዛ ቆመህ እንዲህ መርከብ ስታይ የምትውለው ስራ የለህም? አረ መኪና ቻርጅ እያደረኩ ነው እባክህ። እዚህ ኤሌክትሪክ ቻርጅ እያደረኩ እስከሚሞላ ድረስ ነው። አረ ተው በጣም ግዙፍ ነው። ያ አሁን ለምሳሌ እኔ ወደ ጀርመን መሄድ ከፈለኩ መኪናዬን እጭናለሁ በ100 ክሮነር። ከዛ በኋላ እኔ ጫነው እዛ ጋር ይሰጡኛል።